ሰላም እንዴት ናችሁ? በሴሽን 12 ስለ ግሉኮስ ነበር ዩሪን ግሉኮስ ሜዠርመንት ኦር ዲተርሚኔሽንስ ኦፍ ዩሪን ግሉኮስ ያየነው። አሁን ደግሞ ከሽንት ውስጥ ኬተንን እንዴት እንደምንመረምር እንማራለን ማለት ነው። ይህ ሴሽን 12 ዮላብ ነው። እንግዲህ ዮላብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በላይክ ብትጀምሩ ለሌሎች ተደራሽ እንዲሆን ትረዱኛላችሁ ማለት ነው። ስለዚህ ኬተንስ እናያለን ማለት ነው። ኬተን በዲስ also called ኬተን ተብሎ ይጠራል ማለት ነው። ኬተን በዲ ኬቶን ብለን አሳጥረን ልንጠራው እንችላለን ማለት ነው። እሱም ግሩፕ ኦፍ 3 ሪሌትድ ሰብስታንስ ነው። እንግዲህ ኬተን የሚባለው ኬተን የምንላቸው 3 ሪሌትድ ሰብስታንሶች አሉ። ከሱ ውስጥም አንደኛው አሴቶን የምንለው ነው። ሁለተኛው አሴቶ አሲቴት ወይንም አሴቶ አሴቲክ አሲድ ዴሪቬቲቭ ፎርምስ ኦፍ ካርቦሃይድሬት ካርቦክሲሊክ አሲድ፣ ይሄኛው ኢስተር ነው። ኢስተርና ካርቦክሲሊክ አሲድ ዴሪቬቲቭ ፎርም ስለሆኑ ማለት ነው። ሁለተኛው ቤታ ሃይድሮክሲ ቡትሬት፣ ይሄ ኤት ዋን የሚለው ኬተን ነው። ኤት ኢስተር ነው። ኢክ አሲድ ካርቦክሲሊክ አሲድ ነው ማለት ነው። ቤታ ሃይድሮክሲ ቡትሪክ አሲድ አያችሁት፣ ኢክ አሲድ ይላል። ስለዚህ ቤታ ሃይድሮክ ቡትሪክ አሲድ ዴሪቬቲቭ ፎርምስ ኦፍ አን ኢስተር ቤታ ሃይድሮክሲ ቡትሬት ማለት ነው። እንግዲህ የቡትሬትን ኢት ኢዝ ኢስተር ነው። የዛ ዴሪቬቲቭ ፎርምስ ኦፍ የኢስተር ደግሞ ምን ሊሆን ይችላል ማለት ነው። ኢንተግሬት ስናደርገው ቤታ ሃይድሮክሲ ቡትሪክ አሲድ ይባላል ማለት ነው። ስለዚህ 3 ሰብስታንሶች እነኚህ 3 ሰብስታንሶች ሪሌትድ ሰብስታንስ ናቸው፣ ነገር ግን ኬተን በዲስ ተብለው ይጠራሉ ማለት ነው። ፎርምድ ኢን ሊቨር ፍሮም አሴቶ አሲቴት፣ ፎርምድ የሚሆኑት ከሊቨር ከአሴቶ አሲቴት ነው፣ ወይንም ኦክሲዴሽን ፕሮዳክት ኦፍ አሚኖ አሲድ እና ከፋቲ አሲድ ኦክሲዴሽን ፕሮዳክት ናቸው ማለት ነው። እነኚህ ኬተን በዲዎች ለምን ያገለግላሉ ካላችሁኝ ዩዝ አስ ኢነርጂ ሶርስ ፎር ኤክስትራ ሄፓቲክ ቲሹ እንደነ ብሬን አይነት ኤክስትራ ሶርስ ናቸው። ሄፓቲክ ቲሹ ከሄፓቲክ ቲሹ ውጪ ላሉ ሶርስ ኦፍ ኢነርጂ ናቸው። እንደነማን ማለት ነው? እንደነ ብሬን ለጭንቅላት ክፍል ሁሉ ሶርስ ኦፍ ኢነርጂ ሆኖ ያገለግላል ማለት ነው። ኬተን ቴስቶች አሉ። ኬተን በዲ ከሽንት ላይ የምንመረምርበት ሜቶዶች የመጀመሪያው ሮትራል ቴስት ነው። ሁለተኛው ላንግስ ቴስት፣ አሴቴስት ታብሌት ቴስት የሚባል ቴስት አለ። አሴቶን ፓውደር ቴስት የሚባል አለ። ሪኤጀንት ስትሪፕ ቴስት ወይንም ኬቶስቲክስ ሪኤጀንት ቴስት። ይሄ ኮመንሊ በየጤና ጣቢያው በየሆስፒታሉ የምንሰራበት የቴስት አይነት ሪኤጀንት ስትሪፕ ወይንም ኬቶስቲክስ ቴስት ነው። ስለሱ በደንብ አድርገን እናወራለን ማለት ነው። ፕሪንሲፕሉ ግን ለሁሉም ቴስት ተመሳሳይ ነው። ምን አይነት ልክ ሮትራል ቴስት እንደሚሰራው ሌሎቹም በዚህ ፕሪንሲፕል ወይንም መርህ ነው የሚሰሩት ማለት ነው። ቦዝ አሴቶን ኤንድ አሴቶ አሴቲክ አሲድ ጊቭ ኤ ፐርፕል ከለር ዊዝ አልካላይን ሶዲየም ናይትሮፐርሳይድ። ምንድን ነው የሚጠቀመው? ሁሉም አሴቶንንም ሆነ አሴቶክ አሲድ ሽንት ውስጥ ቢገኝ ይሄ ኬተን በዲ ፐርፕል ከለር ይፈጥራል። ከማን ጋር መሰላችሁ? እዚህ እኛ የምንጠቀመው ሪኤጀንት ኮትድ ሰብስታንሱ አልካላይን ሶዲየም ናይትሮፐርሳይድ ቢሆን ምን አይነት ከለር ይሰጠናል ማለት ነው? ፐርፕል ከለር ይሰጠናል ማለት ነው። ስለዚህ እነማናቸው ደግሞ የሚሰጡን? አሴቶንም ሆነ አሴቶ አሴቲክ አሲድ የሚባሉት የኬተን በዲ አይነቶች ፐርፕል ከለር ይሰጣሉ ዊዝ አልካላይን ሶዲየም ናይትሮፐርሳይድ።
በቤዚክ በሆነ በሶዲየም ናይትሮፐርሳይድ በሚባል ኬሚካል ጋር ራይክት ሲያደርጉ አሴቶንና አሴቲክ አሲድ የሚባለው የኬተን በዲ ምን አይነት ከለር ይሰጣሉ ማለት ነው? ፐርፕል ከለር ይሰጣሉ ማለት ነው። this general principle for the taste mentioned the above እዚህ ጋር ከላይ ያየናቸው በሙሉ ይሄ ጀነራል ፕሪንሲፕሉ ነው ማለት ነው። አጠቅላላ መርሁ በዚህ ነው የሚሰራው። ስለዚህ ሮትራል ቴስት ከሆነ ግን ቴስታችን የኬተንን የምናውቅበት አንዱ ቴስት ነው። ይሄ ሪፖርት አስ a positive or negative እንላለን። ሽንት ውስጥ የነከርነው አልካላይን ሶዲየም ናይትሮፐርሳይድ ከሽንት ጋር ሪያክት ሲያደርግ ፐርፕል ከለር ከሰጠን በሮትራል ቴስት ሜትር ተጠቅመን ፖዚቲቭ ኦር ኔጌቲቭ ብለን ውጤታችንን እናወጣለን ማለት ነው። ፕሮሲጀሩ እንዴት ነው የሚሰራው? ይሄ ቴስት ቅደም ተከተሉ እንዴት ነው የምንሰራው ስንል to 5 ml of fresh urine add ammonium sulfate crystal until saturated about 1 gram saturated እስከሚሆን ድረስ 5 ml ውስጥ አሞኒየም ሰልፌት ክሪስታል 1 ግራም መጨመር። ከዛስ add 2 drop of sodium nitroperoxide reagent መጨመርና ከዛ ማዋሃድ ሚክስ ማድረግ። ከዛን ኦቨርላይ with ammonium hydroxide solution በላው ላይ ኦቨርላይ አድርገን 28% የሚያህለውን አሞኒየም ሃይድሮክሳይድ ሶሉሽን 28% የተዘጋጀ እሱን መጨመር። if acetone or acetoacetate ካለ if it is present red to purple color will develop at line of contact የሆነ ቀላ ያለ ወይንም purple color ይፈጠራል ማለት ነው። the color may be not appear for 10 up to 15 minutes ከ10 እስከ 15 ሚኒት ድረስ ካልተፈጠረ ምን ብለን ሪፖርት እናደርጋለን ማለት ነው? ሪፖርት ዘ ቴስት አስ ፖዚቲቭ ኦር ኔጌቲቭ። ካልተፈጠረ ኔጌቲቭ፣ ከተፈጠረ ፖዚቲቭ ብለን መጠበቅ ግን ከ10 እስከ 15 ደቂቃ ድረስ ግን መጠበቅ ያስፈልጋል ማለት ነው። ሌላኛው ዋናኛ ቴስት ኮመን ቴስት የሆነው የኬተን በዲ ቴስት ኬቶስቲክ ሪኤጀንት ስትሪፕ ቴስት የምንለው ነው። ፕሪንሲፕሉ ዘሰም ነው as based on rotral test ላይ እንዳየ ነው ማለት ነው። acetoacetic acid will react with sodium nitroperoxide in alkaline medium to form a purple color። አያችሁት? purple color እንዲፈጠር ማድረግ ነው። ሶዲየም ናይትሮፐርሳይድ ጋር ሪያክት እንዲሆን አድርገን ያንን ሶሉሽን እንዲፈጠር ማድረግ ነው ማለት ነው። ካላችሁ ደግሞ ግላይሲን የሚባል አንድ ድሮፕ ወይንም ድሮፕ ባይ ድሮፕ አድድ ብታረጉበት ቴስቱ ስላይትሊ ሴንሲቲቭ ቱ አሴቶን ሴንሲቲቭ እንዲሆን ስላይትሊ ይጨምረዋል ነው ለአሴቶን ማለት ነው። ስለዚህ ይሄ ኬቶስቲክ ሪኤጀንት ስቴፕ ሁለት አይነቶች አሉ። አንደኛው multisticks and ketosticks have been formulated to react only acetone acetic acid ነው። they don't react with acetone። አያችሁ ተራለ ይሄ multisticks እና ketosticks have been formulated react only ለማን ነው ማለት ነው? አሴቲክ አሲድ ነው ማለት። ስለዚህ ማን አይሆንም ማለት ነው። ማን ሪያክት አያደርግም? በዚህ አሴቶን የሚባለው የኬተን በዲ አይነት በመልቲስቲክስ እና በኬቶስቲክስ ሪኤጀንት ምን አይሆኑም ማለት ነው? ሪያክት አያደርግም ወይንም ከለር ፎርም እንዲያደርግ አያስችለውም ማለት ነው። እሺ በመጨረሻ ፕሮሲጀሩን ስናይ በጣም ኢዚ ነው። ሽንቱን ወደ ቴስት ቲዩብ እንገለብጠዋለን ማለት ነው። ከገለበጥነው በኋላ ይሄንን ኬቶስቲክ ሪኤጀንት ስትሪፕ የሚባለውን ልክ ይሄንን ማለት ነው እዚህ ጋር በስዕሉ ላይ እንደምትመለከቱት ይሄንን ልክ ይሄን እዚህ ጋር እጅን ይዝና እዚህ ጋር እጃችንን ይዝና ወደ ውስጥ ሽንቱን በቴስት ቲዩብ ውስጥ ሽንቱ እንዲነካው ይሄን ከለር ማድረግ ነው ማለት ነው። ከዚህ ውስጥ ኬተን በዲ ይሄ 10 ቴስት መስሪያ ነው። ዩሪናላይሲስ 10 ፓራሜትር ሜዠር ማድረጊያ ነው። አንዱ ኬተን በዲ ነው። ስለዚህ ይሄን ኬተን በዲ ዲፕ እናረጋለን ኢን ዘ ዩሪን ከዛን at 15 ሰከንድ ኮምፔር ዘ ከለር ዲፕ
ኢንድ ዊዝን ዘ ከለር ቻርት ሪፖርት አስ ኢንዲኬትድ ባይ ከለር ቻርቱ ጋር እያወዳደርን ሪፖርት ማድረግ ነው ማለት ነው። ልክ በክፍል 12 ስለ ግሉኮስ ባሳየዋችሁ አይነት ላይ ማለት ነው። ሌላኛው ሬጀንት ስትሪፕ ኮንቴንቱ ምንድነው ካላችሁኝ እዚህ ኮትድ የሆነው ወይንም እዚህ ላይ ተጣብቆ ያለው የኬሚካል አይነት ምንድነው ማለት ነው? ሶዲየም ናይትሮፐርሳይድ ፕላስ ግላይሲን። ግላይሲን ምንድነው የሚያደርገው ማለት ነው? ስላይትሊ ሴንሲቲቭ እንዲሆን ነው። ማንን ማለት ነው? አሴቴኖን። ቅድም እንዳልኳችሁ ግላይሲን አድድ አደረጋችሁ ማለት ምን ይሆናል ማለት ነው? ስላይትሊ ሴንሲቲቭ እንዲሆን አሴቶን ዲቴክት እንዳይሆን ማን ብቻ ዲቴክት እንዲደረግ ማለት ነው? አሴቶ አሴቲክ ዲቴክት እንዲደረግ ይደረጋል ማለት ነው። ወይንም ደግሞ አልካላይን በፈር ስትሮንግ አልካላይን በፈር ግላይሲን አድድ ካደረጋቸው ናይትሮፐርሳይድ ላይ አሴቶ አሴቲክን ብቻ ሜዠር ያደርግና አሴቴኖን ዲቴክት አይሆንም ማለት ነው። ስለዚህ ካያችሁ ከለር ቼንጅ ከመጣ ፖዚቲቭ ዩሪን ኬተን ብለን ሪፖርት እናረጋለን ማለት ነው። ከከለር ኮምፓሪዝኑ ጋር ያወዳደርን ማለት ነው። ሌላኛው የምናየው ጀራርድ ቴስት ፎር አሴቶ አሲቴት ነው። አሴቶ አሲቴትን ዲቴክት የምናረግበት መንገድ it is specific for aceto acetate now. However, it is capable of detecting only large amount of aceto acetate. The test has been used to mean determining the severity of ketosis. ይሄኛው ደግሞ ጀራርድ ቴስት የምንለው አሴቶ አሲቴትን ብቻ የሚመረምርልን ስፔሲፊክ ቴስት ነው። እሺ ላርጅ አማውንት ኦፍ አሴቶ አሲቴት ካለ ዲቴክት ያደርጋል ማለት ነው። በርግጥ ሴንሲቲቭ አይደለም ማለት ነው። ሴንሲቲቭ ሲሆን ስሞል አማውንቶችን ሁሉ ዲቴክት ያደርጋል። ስፔሲፊክ ስንል ትሩ ኔጌቲቪቲን ነው የሚያሳየን ማለት ነው። ስለዚህ ብዙ መኖሩን በደንብ ይገልጻል። ወይንም ብዙ አማውንት ኦፍ አሴቶ አሲቴት መኖር አለበት በጀራርድ ቴስት ዲቴክት ለመሆን ማለት ነው። ይቅርታ ጉንፋን ስለያዘኝ ነው። The test has been used as a means of determining the severity of ketosis. አያችሁ a positive result indicate severe ketosis። አያችሁ ፖዚቲቭ ሪዛልት የሚያሳየን ከሆነ ምን አለ ማለት ነው? severity of ketosis እንዳለ large amount of acetone እንዳለ ጀራርድ ቴስት ያሳየናል ማለት ነው። በዚህ አጋጣሚ በጀራርድ ቴስት አሴቶን አየን ማለት ትሪትመንት መስት ቢ ስታርት ኢሚዲየትሊ መጀመር አለበት ማለት ነው። ሃይሊ ስታርቬትድ መሆኑን ስለሚያሳየን ማለት ነው። when aceto acetate react with ferric chloride ምንድነው ፕሪንሲፕሉ መርሁ የሚሰራው የጀራርድ ፌሪክ ክሎራይድ ይጠቀማል ማለት ነው። እሺ እቺ 3 ከታች ነው ያለችው ፌሪክ ክሎራይድ ሶሉሽን ከዛን በፌሪክ ክሎራይድ ሶሉሽን ተጠቅመን ቦርዴክስ ሬድ ከለር ፎርምድ ከሆነ ምንድነው ማለት ነው? ፖዚቲቭ ፎር አሴቶ አሲቴት ማለት ነው። ፖዚቲቭ ነው ለአሴቶ አሲቴት ብለን እናስቀምጣለን ማለት ነው። ሬጀንት ስናይ ደግሞ 10% ፌሪክ ክሎራይድ ሬጀንት ነው የምንጠቀመው ማለት ነው። ኢዝሊ ቦርዴክስ ሬዲሽ ከለር ካየን it is positive for ፌሪክ ክሎራይድ እንላለን ማለት ነው። በመጨረሻም የምናየው ክሊኒካል ሲግኒፊካንስ ነው። እንግዲህ ለምንድነው ክሊኒካሊ ምንድነው ኬተን በዲን ዲቴክት የምናረገው ስንል in cases of starvation in diabetes mellitus ላይ መኖር አለመኖሩን ለማረጋገጥ ይጠቅማል ማለት ነው። cases for starvation in diabetes mellitus starvation ምንለው ሰዎች ሲራቡ ረሃብ ለብዙ ጊዜ ምግብ ሳይበሉ ጾመው ሊሆን ይችላል፣ ምግብ ቤት ውስጥ ታመው ተኝተው ሊሆን ይችላል። ኬቶን በዲ ዴቨሎፕ ያደርጋሉ ማለት ነው። ምግብ እንዳልበሉ ያሳየናል ማለት ነው። ሁለተኛ ዲያቤትስ ሜሊተስ ነው የምናየው ማለት ነው። ዲያቤትስ ሜሊተስ እንግዲህ ስኳር በሽተኞች ብዙ ጊዜ ምንድነው ስኳር ያላቸው ምግቦችን አይጠቀሙም። ስለዚህ ከሰውነታቸው ፋትን ዲግሬድድ እያደረጉ ስለሚጠቀሙ በዚህ ጊዜ ኬተን በዲ ሊታይ ይችላል ማለት ነው። ካምቢ
seen also in the urine during prolonged vomiting አሁን እንግዲህ ሽንት ላይ ሁሉ ሊታይ ይችላል ቮሚት የሚያደርጉ ሰዎች ሲቪር ዲያሪያ ያላቸው አነስቴዥያ የወሰዱ ሰዎች high fat intake and low carbohydrate diet በጣም ቅባት ያላቸው ምግቦች ተመግበው ነገር ግን ካርቦሃይድሬት ያላቸው ምግቦች ካልተመገቡም አሁንም ምን ልናይ እንችላለን ማለት ነው ኬተን በዲ ሽንት ላይ ሊታይ ይችላል ማለት ነው ሌላኛው lead to ketoacidosis ነው resulting in acidosis a condition that tends to low the pH blood pH አያችሁት ketoacidosis result in acidosis condition እንደገና acidosis condition አለ ማለት ነው pHን ሊያወርድ ይችላል pH ከ7 በታች ከሆነ ሽንት pH ከ5 ከ7 ስላይትሊ አሲዲክ ነው ከዛ በታች ከሆነ ደግሞ ስትሮንግሊ አሲዲክ እየሆነ ሊያደርገው ይችላል ማለት ነው ሌላኛው ቶክሲክ ብሬን ቲሹ ነው ኬቶአሲዶሲስ አለ ማለት እንግዲህ ቅድም እንዳልነው ከነን ካርቦሃይድሬት ከሆነ ነገር ከፋት ወይንም ግሉኮኖጀነሲስ ከምንለው ነን ፕሮቲን ነን ካርቦሃይድሬት ከሆነ ነገር ከፋት ላይ ኢነርጂ ለማግኘት ሲሞክር ብሬን ምን ይሆናል ማለት ነው ኬቶአሲዶሲስ ሊገጥመው ይችላል ያ ደግሞ ለብሬን it is toxic ነው ፎር ብሬን ቲሹ ለብሬን ቲሹ ቶክሲክ ነው የሚሆነው ችግር ነው የሚሆንበት ማለት ነው ፎር ዲያግኖሲስ ኦፍ ሲቪሪቲ ኦፍ ዲያቤቲስ ሜሊተስ መኖር አለመኖሩን እንግዲህ ልብ አድርጉ እዚህ ጋር እንድታስተውሉ የምፈልገው ሽንት ላይ ኬተን በዲ ከታየና ስኳር በሽተኛ ሆኖ ሲቪር ዲያቤትስ ከሆነ ታኝቶ ሊታከም ሁሉ ይገባል ማለት ነው እንግዲህ ከህክምና ቅጥር ግቢ ሳይወጣ ሊታከምም ይገባል ምክንያቱም ፎር ሲቪር ዲያቤትስ መሆኑን ራሱ ኬተን በዲ በደንብ ያሳየናል ማለት ነው ስለዚህ ትሪትመንቱን እዛው ህክምና ውስጥ ሆኖ ሊወስድ ይችላል ወይንም ይገባዋል ብለን እናጠናቅቃለን ማለት ነው ስለ ኬተን በዲ በሚቀጥለው በሴሽን 13 ደግሞ ዲተርሚኔሽንስ ኦፍ ዩሪነሪ ፕሮቲንን እናያለን ማለት ነው አሁንም በድጋሚ ከኔ ጋር ስለሆናችሁ አመሰግናለሁ ይህ ቪዲዮ ለሌሎች እንዲደርስ ሼር አድርጉልኝ በየቴሌግራም ግሩፓችሁ ላይ አታች አርጉላቸው ሊንኩን እዚች ጋር ሼር የምትል ቦታ አለች በስልክ የምትጠቀሙም ከሆነ ሼር የምትል ታች አለች እንዲሁም በኮምፒውተርም ከሆነ እዚህ ዲስክሪፕሽን ቦክስ አካባቢ ላይ እንግዲህ ሼር የምትላለች እሷን ብታጋሩልኝ ከምር በጣም ነው ማመሰግነው አብራችሁን ስለሆናችሁ በድጋሚ ወደ ሴሽን 13 እንለፍ